ክፍለ ሀገር ገባሽ እንደገኝ ምንድነው? በቃ ዘና ፈታ እስማ ደስ ይላል አየሩ ምናምን። ለማንኛውም በጣም ነው የሚያምረው። ከኋላ እዩትማ እስማ ሲያምር መንፈሳችሁን ያድሳል። አዎ በጣም ነው ደስ የሚለው። ኑና ጎብኙት። ሰላም ጤና ይስጥልን። ውድና እየተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ ያላችሁበት የምድር ግብዝት ምድርትልኝ። ይሄው እንደምትመለከቱት አንኮበር ነው ያለው። ዛሬ ቤተ መንግስት እንጎበኛለን። ጠመዝማዛው መንገድ አለ። ቻናሉን ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። እንግዲህ እንጎበኛለን አብራችሁ እስኪ ገኒ እንዴት አየሽው አንኮበርን? አንኮበር እንግዲህ በጣም አረንጓዴ ነው፣ ደስ የሚል ውብ ከተማ ነው። ብርዱ አሁን ተረዳሽኝ አይደለ? አዎ ይሄው እኔ ይሄው ተጠቅልያለሁ። አታይም እንዴ? ለዛውም ከንፈርሽ እየተንቀጠቀጠ ነው። ለማንኛውም ግን ደስ ትላለች። እንዴት አየሽው ሀገራችንን? ዛፍ ነው፣ ጫካ ነው፣ ደስ ይላል፣ አረንጓዴ ነው። ግን ያው ብርዱ ብቻ ግን ይኸው በኒ በትርንጎ ስም ገኒ እንግዲህ ተደብረ ብርሃን መጣ አንኮበርን እየጎበኘች ነው። እናንተም ኑ አንኮበርን ሲሾፍ አርጓት። በጣም ነው ደስ የምትለው ተብርዱ በቀር እና ይሄን ኩላ ጠመዝማዛውን መንገድ በእግርሽ ትሄጂዋለሽ ወይስ በባጃጅ ነው? ምን ይሻልሻል? አይ ጠመዝማዛው መንገድ ማለት ነው። ስለዚህ እኔ ተጉዢ በኔ እርምጃ በአንድ ሰዓት እንኳን አልደርስም። ስለዚህ በባጃጅ እንሄዳለን። ግን እስኪ ዝም ብለን እንደዚህ እይታውን እዩትና ደግሞ ቤተ መንግስት ገብተን እናየዋለን። አገሪቷ ደስ ትላለች። ጸጥ ረጭ ነውና ጎብኙት አንኮበርን። ለማንኛውም ተከታተሉ። እንግዲህ አንኮበር ቪዲዮውን እዩት፣ ላይክ ጫካውን ምናምን ይው በቃ በጣም ደስ ይላል። አዋሽንስ በዚህ ቅርብ መሆኑን አየሽልን? አዋሽ በዚህ ቅርብ ነው እንዳልኩሽ። ይኸውልሽ ይሄ ተታች የሚታየው ከተማ በቃ አዋሽ ነው። ይሄ ጭጋግ ያለበት ማለት ነው። ይሄኛው ማለት ነው። አዎ አፋር ለኛ ጎረቤቶቻችን ናቸው። ነይ ያፋሯ ቆንጆ ያፋሯ ኮረዳ። ይሄ ዙም ሲደረግ ይሄ ነው። አዎ ሰላም ውድ የገኒ ዩቲዩብ ተከታታዮች እንዴት ናችሁ? አላችሁ ሆይ? ዛሬ እንግዲህ ገኒ የኔ ውድ እህት አንኮበር ነው ያለችው። በውቢቷ አንኮበር አስጎበኛት። አንኮበር መጣለች። ዛሬ ምንም ቦታ አይቀረኝም፣ አስጎበኛታለሁ። ግን ብርዱ እየተንቀጠቀጥን ነው ወይ? ብርዱ ይኸው እኔ ጅቡን እንዲ ጥቅልል ብያለሁ። ብርዱ ማለት ነው ፍሪጅ ውስጥ መቀመጥ። እኔማ ይኸው እንዲ ቁፍልን ብያለሁ ከመጣው ጀምሮ ማለት ነው። እንደምትመለከቱት ጉንፋን ደግሞ ይዞኛል። ቃሌ ምን ነው ድምጼ እንደ ጎረምሳ እያረገው ነው። ምንድነው ጉንፋን ነው፣ ሌላ ነገር አይደለም፣ ጉርምስና አይደለም። እና እንዴት ነው አሁን አንኮበር ነው አስጎብኛችሁ? በስመ አብ በጣም ደስ ይላል። ግን ከኋላ ባክግራውንድ አንኮበር እናስጎብኛችሁ። በነገራችን ላይ አንኮበር ውብ ናት፣ ታምራለች። ግን ትንሽ ገደላ ነች። ብርድ ነው። ብርድ ነው ገደላ። እኔ ብርዱ ብቻ ነው፣ ገደሉ አልታየኝም። ገደሉን ያልታየኝም ብርዱ ነው። ያው ፍሪጅ ውስጥ ያው መቀመጥ። ውድና የተከበራችሁ ውድ ተመልካቾቼ እንደምትመለከቱት አካባቢ በጣም ደስ ይላል፣ በጣም ያምራል። ይኸው ከኋላ የምታዩት በጣም አየሩ በጣም ደስ ይላል። ከላይ ወታችን ቢወርድ ስትሉ ወደ ቤተ መንግስት መዳረሻ ስትወርዱ ትንሽ አየሩ ይሻላል ማለት ነው። ለማንኛውም እንደምታዩት አካባቢው ያምራል። ሀገራችሁ ገብታችሁ እናንተም በስደት ያላችሁ ማለት ነው እንደዚህ ንጹህ አየር ማለት አረብ ሀገር ላይ ሆነን ፀሐይ ይናፍቀናል፣ ንፋሱ ይናፍቀናል፣ አየሩ ይናፍቀናል፣ ከቤት መውጣት ይናፍቀናልና እናንተም ለሀገራችሁ ያብቃችሁ። ይሄ አካባቢ እንደተመለከቱት ተስማም ሲያምር እና ቤተ መንግስት አካባቢ ነው ያለነው። እዚህ ጋር ቅዱስ ሚካኤል አለ። ተሳለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እዚህ ቅዱስ ሚካኤል ቤተክርስቲያን አለ። ከዚህ ደግሞ እንደምትመለከቱት አገሩ ወደዚህ ደግሞ ወደ ላይ ቤተ መንግስቱ አለ። ጨረር በወጣችበት ላይ ብዙ ነገር ነው ያለው። እዚህ ምን የሌለ ነገር አለ? አፋፍ ወጣና እናሳያቸዋለን። ሞር ቤተ መንግስቱ
ከላይ ስታዩት ይኸው እንደምትመለከቱት ከኋላዬ ይኸው በስመ አብ ገደል ነው። ይሄው እንደምትመለከቱት ጥሻ ነው ወደ ላይ ጫካ ውስጥ ደስ አይልም? አረንጓዴ ነው በቃ ሀገሩ ደስ የሚለሽ ነገር። ለማንኛውም ቤተ መንግስቱን ይዩት ከኋላ 7 ደረጃውን አሁን እልህ የሚያስጨርሰው እንዳገት ትወጪዋለሽ አትወጪውም? አሁን ጥያቄውስ እኔ በዛ አቅምሽ ጭራሽ የምትወጪው አይመስለኝም። እወጣለሁ እናያለን። እስኪ አብረን እንወጣለን። እሺ ገኒ የት ነሽ? የት ነሽ? የት ነሽ? ተይዘሻል፣ ተይዘሻል፣ ተይዘሻል። የት ለመሄድ ነው? አንኮበር ቤተ መንግስት፣ ምኒልክ ቤተ መንግስት ኑ ሾፍ አርጓት። እንኳን ደህና መጣችሁ ወደ አንኮበር ምኒልክ ቤተ መንግስት። አስጎብኚዋ እያለሁልሽ ምንድን ነው የሚሳሳትሽ? የአጼ ምኒልክና የእቴጌ ጣይቱ እንግዲህ ዳግማዊ አጼ ምኒልክ ይኸው ቤተ መንግስታቸው ነው። ይሄ መግቢያው ነው። እንኳን ደህና መጣችሁ ብለናል። አብረን እንግባ። ይኸው ጥንታውያን ዛፎች ናቸው እነዚህ ጥንታውያን ዛፎች እንደምትመለከቱት። እስኪ 7 ደረጃዋን እንውጣ። አዎ እግዚአብሔርን በዚህ መንገድ ላይ አልተሻካለሁ ነው ደረጃው። ያው እንግዲህ እኔ ልሞክረው ነው፣ እሷ ታውቀዋለች ደረጃውን። 7 ደረጃው አብረን እየወጣን ነው የምንገኘው። ያችሁ እየጎበኛችሁ ያው የመጣንበት ቆይ ደግሞ ወደ ላይ ከፍ ስንል እናየዋለና የመጣንበትን አሳያችኋለሁ። ይኸው ሚካኤል ቤተክርስቲያን እዚህ ጋር ፊት ለፊት ላይ አያችሁ ጫካ። ይኸውላችሁ እንግዲህ በጠዋቱ ፀሐይ ሲወጣበት ምን ነው ይመስል። ግን እዚህ ሀገር ማለት ነው እኔ ጫካው ነው በቃ ከሁሉ ያው አንዳንዴ ምንድነው ጫካ ሲኖር ዛፍ ሲኖር ምናምን ደስ የሚለው በቃ የሆነ ጸጥ ያለ ሰላም ያለው ቦታ ከተፈጥሮ በንግግር ብቻ ማንም ምንም ወከባ የሌለበት ማለት ነውና በጣም ደስ የሚለው ነገር ይሄ ነው። ለኔ ደስ የሚለኝ ይሄ ነው። ግን ያው እንደነገርኳችሁ ትንሽ ነው ብርዱ የሚያስቸግረው ብርዱ ማለት ነውና ብርዱን ከታገሳችሁት ደግሞ እቺን የመሰለች የተፈጥሮ ጸጋ ታገኛላችሁ። እና ይሄው እንደምትመለከቱት ይሄው እኔ ደረጃውን እየወጣሁ ደረጃ ረስማ። ለማንኛውም ግን ማለት ነው ይገርመኛል አንዳንዴ የአባቶቻችን ማለት ነው የአባቶቻችን ታሪክ በዛት ማለት ነው ተራራ ላይ ነገር በቃ ትልቅ ነገር ማስቀመጥ ደስ ይላችኋል። አሁን ለምሳሌ ይሄ የአንኮበር ቤተ መንግስት ተራራ ላይ ነው። ቅድም ገደሉን አስጎብኝቻችኋለሁ። አሁን ደግሞ እየወጣ ነው። ያው ትንሽ ቁና እየተነፈስኩኝ ነው። ለምንድነው እንደዚህ ብዙ አባቶቻችን ገደላማ ቦታ ላይ እንዲህ ምንድነው ተራራማ ቦታ ላይ ነው ታሪክን ቅርስን ያስቀመጡት። እና አንዳንዴ ሰው አለ ብሎ የማይገምትበት ቦታ ነው ይመስለኛል ታሪክን መቅረጽ የሚፈልጉት ለትውልድ ማስተላለፍ የሚፈልጉት ካለ ነገራቸው ሜዳ ላይ አይደለም። ውድ ተመልካቾቼ ይሄንን አሽቼ አሳያችኋለሁ። አገሩን ይሄው በስማ በጣም ነው የሚያምረው። ይሄው አፋፉ ላይ ሆናችሁ ተመለከቱት ማለት ነው። እዚህ ጋር ደግሞ እንደዚህ ጥሻ ነው በነገራችን ላይ ጥቅጥቅ ያለ ይሄው ወደዚህ ወደ ጎን ማለት ነው። እዚህ የቱ ጋር መሰላችሁ? እሺ ሎጁ ጋር ሆናችሁ ነው ይሄ እንግዲህ የምትመለከቱት ማለት ነው። በስማ እናንተ ይሄ ሁሉ ከተማ ነው። ለማንኛውም ውድ ተመልካቾቼ እንደምትመለከቱት ሎጁ ከታች በኩል በመግቢያው በፊት ለፊት በእንትን ማለት ነው በሚካኤል ፊት ለፊት ስትገቡ መግቢያው ጋር ሎጅ አለ። እንግዲህ ሎጁ ጋር ቁጭ ብላችሁ ይሄ ነው እንግዲህ ገና ዋናው ተራራው ላይ ሳትወጡ
ሎጅ ጋር ሆናችሁ ግን ያለው ቪው እዩት እንግዲህ እንዴት እንደሚያምር ከታች ያለው አረንጓዴው። በነገራችን ላይ ይሄ የምትመለከቱት ትልቅ ዛፍ ነው። ጥንታዊነቱን ይመሰክራል። እንግዲህ እሱ ጋር ቆሜ የሆነ ነገር አይቻለሁ። ለማንኛውም አሳያችኋለሁ ጠጋ አድርጌ ራሱ ማለት ነው። በጣም ገራሚ ነው። እዚህ ጋር ይመስለኛል የእጣን ዛፍ ነው ይሄ። የእጣን ዛፍ አላውቅም፣ ግን የእጣን ዛፍ ሲሉ ስለምሰማ እዚህ ጋር የእጣን ዛፍ ይመስለኛል። ምክንያቱም እንደ ሙጫ ከላዩ ላይ የወረደ ግን እጣን የሚሸት ልክ ቅርፍ አድርጋችሁ እንትን ስትሉት እጣን ሽታ ያለው ማለት ነው። እና የእጣን ዛፍ ነው የመሰለኝ እኔ። የምታውቁት ካላችሁ ደግሞ ብትነግሩኝ ደስ ይለኛል። ይሄ የመሰለኝ እኔ የእጣን ዛፍ ነው ማለት ነው። ሽታውን ቀረፍ አድርጌ ሳሸተው በጣም ነው ደስ የሚለው። ሙጫ አሁን እኔ ለምሳሌ ግራር ላይ ያለ ሙጫ አውቃለሁ፣ ግን ግራር ላይ ያለ አይሸትም። ዝም ብሎም እንደዚሁ ጥብቅ ብቻ የማጣበቅ ነገር ወይም ደግሞ ልክ እንደ እንትን የሆነ ገና ትኩስ አዲስ የወጣ ከሆነ ደግሞ የመጣፈጥ ነገር አለው እንደ ከረሜላ። እንደሱ ልጆች ሆነን እንደሱ በልተን እናውቃለን። ሙጫ ማለት ነው። ያው ሙጫ በለታችሁ የምታውቁት ታውቁት ይሆናል። ልጆች ሆነን ግን ያው መርጠን በእንጨት የሆነ ወደ ውስጥ ገባ አድርገን እንጨቱን ሰደውና የሚጣፍጥና ማይጣፍጥ መሆኑን ካረጋገጥም በኋላ ነው። ወይም ደግሞ ቀላ ያለ የሆነ ከርቤ የሚመስለው አይነት በጣም ይጥም ነበርና ወይም ደግሞ ነጣ ያለውን እሱን በላ ነበረ እና ቅጠሉ ይሄንን ይመስላል። በነገራችን ላይ ይሄ ቀረብ አድርጌ ዙም አድርጌ ማሳያቸዋለሁ ማለት ነው። ይሄ እጄ ላይ እንደምትመለከቱት ይሄ ከላዩ ላይ ቀርፌ ያወጣሁት ነው። ሽታው በጣም ደስ የሚል ሽታ አለው ማለት ነው። እና የእጣን ዛፍ የምታውቁ ሰዎች በዚህ ኮመንት ብታደርጉልኝ ደስ ይለኛል። እኔ በራሴ እይታ ግን የእጣን ዛፍ ነው ብዬ ነው የገመትኩትና እናንተ ደግሞ ይሄንን ቅጠሉን አይታችሁ የእጣን ዛፍነቱን ብቻ ብታዩና ብትነግሩኝ ደስ ይለኛል። ይኸው እንደውም ቀረብ አድርጌ ሳይቻለሁ። እጣን ነው ይመስለኛል እያልኩኝ እጣን ነው እያልኩ እያሸተትኩኝ ቅጠል ደስ የሚሽታ አለው እና እንደውም ከእጅ ላይ አልለቅልኝ ብሎ በቃ የሆነ መዓዛው ደስ ይላል። እና እናንተ የምታውቁ ከሆነ ንገሩኝ። እና ጥንታዊነቱ በጣም ትልቅነቱ፣ ቅርንጫፉ፣ አበዛዙ ልነግራችሁ አልችልም። ይኸው እንደምትመለከቱ ወደ ላይ ስማም እዩት። እንግዲህ ይህ ስንት ዓመት የቆየ ነው። እና በነገራችን ላይ እዛ አካባቢ እንዳለ ጥንታዊያን ዛፎች ናቸው። ዛፉ ጫካው ደስ ይላል። ቁጭ ብሉ ከራሳችሁ ብትሉ ከራሳችሁ ጋር ትገናኛላችሁ። ሰላማችሁ ይብዛ።